እኔ እዚህ ሀገር ራሱ የሚኖሩ ሰዎችን የሀገር የሚኖሩ ሰዎች ወደ ኢትዮጵያ ሄደው አንቺ ነቢይ ትሆኛለሽ ብሎ አላት። ከጌታ ሰምቶ ቢሆን እሰየው በሆነ ነበር። ለምሳሌ በቅርቡ የተቃወምኩ ሰው አለ። ልክ አይደለም። እኛ ሀገር ራሱ መጥቶ ለምሳሌ የጩፋ መጥቶ እኛ ጋር በጭራሽ እንዳትቀበሉ ምናምን ብዬ ውጤት አመጥቶልኛል። ውጤት ላይ ስለምሰራ ውጤት ላይ ብቻ ልጅቱ እኔ ስለማውቃት በክፉ መንፈስ ማኒፑሌትድ የሆነች ነች፣ የተያዘች ሴት ናት። ነፃ መውጣት ያስፈልጋታል። መጀመሪያ እንጀራ የሚጋግር የነበረው ሰውዬ ማለት ነው። ነውር ነው እያልኩ አይደለም፣ እንጀራ መጋገሩ ነውር ነው እያልኩ አይደለም። ስራ ሰርቶ እንትን ይላል። ግን ነቢይ ነኝ ብሎ ሲል እዚሁ ሶሻል ሚዲያ ላይ አይቼው እያዝልኝ ቤቱ ሲል ነበር የሆነ ጊዜ። አሁን ደግሞ የገብርኤል ወዳጅ ነኝ ብሎ አባቴ በልጅነት ገብርኤል ነው ምናምን ነገር ብሎ የሚል ኦርቶዶክስ ሆነ አይደለ? ለዘላለም ይባረክ። ስለዚህ በዙሪያ ላይ ያላችሁ የወንጌል አማኞች፣ ወንጌልን የምታውቁ ወንጌልን የምታምኑ በክርስቶስ ኢየሱስ አምናችሁ የዳናችሁ ሁላችሁንም ኢንቫይት እናደርጋችኋለን። ኑ ማታም እንቀጥላለን። አሁንም ወደ ፕሮግራሙ ልንገባ ነው። እግዚአብሔር ታላቅ ነገር እያደረገ ነው። ተባረኩ። ሻሎም ሻሎም። አሁን እነዚህ ስራ መስራት የማይወዱ ስራ ከመስራት ይህን ስም ለጥፈው ሿሿ የሚሰሩ በጣም ዱርዮች ናቸው። ወንድምነት እሱ ብቻ አይደለም። ፓስተር ነኝ ብሎ ያለው ሰውዬ ራሱ በዝምድና ዘመዱን ሰብስቦ ምናምን ነገር እንደው ጥሩ ተናጋሪ ወይም ደግሞ የሆነ ልክ የእድር ዳኛ ይመስል የቀበሌ ሊቀመንበር ይመስል ሰው አደራጅቶ ምናምን ነገር ተገንጥሎ ወጥቶ በቃ ቃል ተገብቶለት መጥቶ የቆመ ነው። እንደው ለማየት ብቻ እንደው ለመቅበስ ብቻ እንደው ነው ይላል። እና ሳውት አፍሪካ በጣም አደገኛ ነገሮች፣ ለምሳሌ ይሄ የምንድነው ወንጌል አብሳሪ ምናምን ይባል ከወንጌል አማኞች የወጣ አንድ ፓስተር አለ። የእሱ ቅርንጫፍ ነው፣ በአጭር አማርኛ የእሱ ቅርንጫፍ ነው። ዶክተር ፓስተር ብርሃኑ ዳና ይባላል። አሁን ምጠራ ሰውዬ ወንድምነት በሳውት አፍሪካ የኢትዮጵያ አብያተ ክርስቲያናት ፕሬዝዳንት ነው። ፕሬዝዳንት ነው። ምክትል ፕሬዝዳንቱ የቃል እምነት አስተማሪ ነው። ኦኬ ማለት ሰው መንፈስ ነው። ገብቷል። በስጋ ውስጥ ይኖራል ብሎ የሚያስተምር አደገኛ የክሊክ አስተምሮ የሚያስተምር ፓስተር ገነነ ነው። ለምሳሌ ምክትል ፕሬዝዳንት፣ ዋና ጸሐፊ ፓስተር ዶክተር ሳሙኤል ጌታቸው ነው። እንግዲህ እሱ ግልጽ ነው። ምንም እንኳን የትምህርት ምናምን አምኑ ችግር ባይኖርበትም ግን አንዳንድ ደግሞ እኔ ማልቀበላቸው ነገሮች አሉ። ዊችስ ስላወራንም ከእሱ ጋር ማለት ነው። የቦርድ አባላት እንኳን ተብሎ የሚጠሩ በጠቅላላ ቲያኖት ላይ እንትን አለም እና ከዚህ የተነሳ ሳውት አፍሪካ አደገኛ ነገር ውስጥ እንደወደቀች ያስታውቃል። ለዚህ ነው እኔ ተስፋ ቆረጥኩኝ፣ ወንድምነት ተስፋ ቆረጥኩኝ። እና ያው ራሱን ፕሮፌት ይላል የሚጋብዘው ራሱ ፓስተሩ በሰው የመጣ ኦኬ ቃል ተገብቶለት ሰው ሰብስቦ በማታ ገንጥሎ የወጣ ነው። ባጭራ ከሆነ ቸርች ገንጥሎ የወጣ የራሱን ዘመድ በሰፈር ያሉትን የሰፈሮች ምናምን ነገር ሰበሰበ። ከዛ ወጣ በቃ ጀመረ። ከዛ ፓስተር ነው። ከኢትዮጵያን አሁን እነዚህ የተጋበዙት እነዚህ ሳውት አፍሪካ ለስራ መጥተው ስራ እምቢ ብሎ ፕሮፌት ብሎ ለጥፎ የሚሽከረከሩ በየቦታ እየተጋበዙ ሰው የሚያጭበረብሩ ሌቦች ናቸው እንጂ አሁን አፖስትል ነኝ አለ። ከኢትዮጵያ ተጋብዞ የሚመጡት በጣም አሁን ለምሳሌ ኬብሮን በጣም ወድ ቤተክርስቲያን ኬብሮን ገብቷል። ኬብሮን ከኢትዮጵያ የምትጋብዘው ቢኮዝ በጣም እንትናት በቃ መሬት ያዘች ቤተክርስቲያናት እና ዝም ብሎ ማንም ሰው እየመጣ የሚፋንበት ቤተክርስቲያን አለችም ኬብሮን። እና እነዚህ ወንድሞቻቸው ያመጧቸዋል ወይ ደግሞ አገር ቤት ትንሽ እንቀሳቀሱ ሊሆን ይችላል አይደለም በአገልግሎት ላይ ምናምን ነገር። ከዛ ሲመጡ ልሳን እየተናገሩ ይገምታሉ። ሳውት አፍሪካ ደግሞ ግምት ይሰካል።
ሌባ አባሯል ካልክ ግምት ይሳካል። ሌባ ያባራል። ምን ችግር አለው? ሳውዝ አፍሪካ ሌባ ያባራል። ሌባ የለበት የለማ ሳውዝ አፍሪካ እና አትሞቱም ነው ማለት ያለበት። ዛሩ ያሾልካል መድኃኒዓለም ካልከው በቃ እኔ ግን ለምን ማትጋብዙኝ እናንተ? ቤቢ ተደራጅታችሁ እኔንማ እዛው ነው የሚገሉኝ። ቅጭቅጩን ተናግሬ ገባ። ለምሳሌ ሳውዝ አፍሪካ አንዳንድ ጊዜ ሰዎች ሳውዝ አፍሪካ እንደመጡ ማንም ሰው አይሳካለት ማለት ምንድን ነው? ቢያንስ 3 ዓመት 2 ዓመት 4 ዓመት ይፈጅባል። ትመጣለህ፣ ሾፕ ትገባለህ ምናምን። እሱንም ዘመድ ካለ ትገባለህ፣ ሾፕ ትቆያለህ። የወር ደሞዝ አለ። ስለዚህ ሾፖቹ በጣም ኤክስፔንሲቭ በጣም ውድ ስለሆነ እዛ ቦታ ለመድረስ ዓመታቶች ይፈጃሉ። ስለዚህ የሆነ ጉባኤ ስትሄድ በዛ ጉባኤ ውስጥ ከ200 ሰው 50 ሰው የሾፕ ባለቤት ቢሆን ነው 50 ሰው ቢሆን ነው ስፔሻሊ ይወድቃል። አየህ፣ በጣም አሪፍ ሳይኮሎጂ የራስን እንትን ተጠቅመህ በደንብ አድርገህ እንትን ትችላለህ። እና 50 ሰው ቢሆን ከ50ው 150ው ተቀጣሪ ነው ማለት ነው። እንደው ከ50 100 ተቀጣሪ ባይሆን 100 ተቀጣሪ ቢሆን 50 ፓርትነር ነው የሚሆነው። ኤርሚ ሼር ነው የሚሆነው። ሼር ደግሞ እዚህ ሀገር በገንዘብ ምናምን ተነካክቶ ተነቋቁሯል። በቃ አንዱ አስቀይሞታል፣ አንዱ ምናምን እንደዚህ ያለ ነገር ነው እዚህ ሀገር ገብቷል። ስለዚህ ምን ትላለህ? አይዞ አንድ በጣም የሚያስጨንቅ ነገር አለ። አንተ እኮ ነው በቅርቡ ያልፋል፣ በቅርቡ በቃ ይሄን ነው የምትለው። አሜን ነው የሚለው ሰውየው። ወይ ከሼሩ ተጣልቷል፣ ወይ ደግሞ ተቀጥሮ እየሰራ ነው ሾፕ እንዲኖረው ይፈልጋል፣ ወይ ደግሞ ተቀጥሮ እየሰራ ሾፕ እንዲኖረው ፓርትነር ለመሆን በቃ ሰዎችን እያግባባ ሊሆን ይችላል። ስለዚህ የአንተ ግምት ይሳካል፣ ይመታል፣ በቃ የሚፈልገውን ነገር ያገኛል። ገባ የሚዬ። ስለዚህ ከዚህ ውጭ የለም ትንቢት ውስጥ ከዚህ ውጭ የለም። ሌላው ደግሞ ሳውዝ አፍሪካ የመጡ አብዛኛው የአገልጋይ ቤተሰብ ናቸው። አንዳንዶች ደግሞ አገልጋዮችም ናቸው። አንዳንዶች አገልጋዮች ናቸው፣ ወይ ኳየር ላይ ያገለግላሉ፣ ወይም ደግሞ ዲያቆን ነበሩ አገር ቤት ምናምናም እንደዚህ ይታወቃል። ስለዚህ ታመጣለህ፣ ታውቃለህ፣ በቃ ስፒሪታቸው ደስ ይላል ማለት በቃ እነሱ ውስጥ ያለው የጌታ መንፈስ ደስ ይላል። እና በኮንፈራንሱ መሃል ከሚሆነው ነገር የእግዚአብሔር መንፈስ ሊነካቸው ይችላል ምናምን ነገር አደገኛ በቃ ሰውየው እሳት ውስጥ እንደገባ ሲታወቅ ብድግ ያደረገውና አንተ አገልጋይ ትሆናለህ ይለዋል። በቃ አለቀ፣ አገልጋይ ትሆናለህ። እሱ ነው ደግሞ ብዙ ሰውን የገደለ የብዙ ሰዎችን ታሪክ የሚያበላሸ እሱ ነው። ስንቱን እኮ ነው እኔ ቤካይንን አርዕስት እግዚአብሔርን መፍራት እኮ ሲጠፋ እኮ ነው ምድሪቱ ላይ። እግዚአብሔርን መፍራት ሲጠፋ ሰው እንደፈለገ ይላል። ሰው የመጣለትን የገመተውን ይናገራል። ደግሞ የራሳቸው ሳያንሳቸው በየሄዱበት ሀገር እግዚአብሔር ሳይናገር ተናግሮኛል፣ እግዚአብሔር ሳያሳየው አሳይቶኛል ብሎ ተስፋ ይሰጧቸዋል። ከሚሰጧቸው ተስፋ ደግሞ አንዱ ይሄ በተለይ ብር ላይ ቢገምቱላቸው ይሻል ነበር። በአገልጋይነት ትንቢት የተነገሩ ለምን ትንቢት የሚመስል ነገር ወሬ ያወሩላቸው እሱን ይዘው በጣም ብዙዎች ህይወታቸው ታስሯል። የምታስታውሰው ሳውዝ አፍሪካ መጥተው ያገለገሉ ሰዎች አንተ፣ አንቺ፣ እናንተ ነቢይ ትሆናላችሁ ተብሎ የተነገሩ የምታስታውሳቸዋለ? አለ። እስካሁን ግን ሆነዋል? ነው ወደ እነሱ ከመላስ ተብያለሁ። አምስቱም ተብያለሁ። እኔ እዚህ ሀገር ራሱ የሚኖሩ ሰዎች እኔ ሀገር የሚኖሩ ሰዎች ወደ ኢትዮጵያ ሄደው አንቺ ነቢይ ትሆኛለሽ ብሎ አላት። ከጌታ ሰምቶ ቢሆን እሰየው በሆነ ነበር። ግን ከጌታ ሳይሰማ እንደተናገረ ቪዲዮንም እያየሁት ነበር። ያስታውቃል። እና እንደዛ ምድር ስትሄጂ በረከት ትሆኛለሽ፣ በአንቺ የማይሰበር ቀንበር የለም፣ እንክትክቱን ነው የሚያወጣው ጌታ ባንቺ ብሎ አላት።
ኦኬ ጠበቅን አየን። እግዚአብሔር ከአመድ ከትቢያ አንስቶ ከእረኝነት አንስቶ ሰዎችን እንደሚቀባ ከየትኛውም የስራ ዘርፍ ላይ ከዶክተርነት የሚሆን ከነርስ ከጽዳት ሰራተኛ የሚሆን ከታክሲ ሹፌርነት ከሱቅ የሚሆን ከየትኛውም ከተሰማራበት ቦታ ላይ አምጥቶ ታሪክን እንደሚቀይር እናምናለን። እኔ ግን በልዩ ትኩረት ተከታተልኩ። ልጅቱ እኔ ስለማውቃት በክፉ መንፈስ ማኒፕሌትድ የሆነች ነች፣ የተያዘች ሴት ናት። ነፃ መውጣት ያስፈልጋታል መጀመሪያ። እና እሱ ግን ነቢይ ትሆኛለሽ፣ የተፏጨለት እልል የተባለለት ነቢይ ነው የምትሆኘው ብሎ አላት። ከዛ በኋላ መልእክት ከመጣላቸው በኋላ ወዲያው ስራ የተዋሉ ሰዎች ደግሞ እንደዚህ መልእክት የሚመጣላቸው ሰዎች በቃ ጌታ የጌታ ሰው ነቢይ ትሆኛለሽ ብሎኛል ብለው ስራ የተዋሉ። እኔ ንገራችሁ እዚህ ውስጥ ያላችሁ ሰዎች ሁሉ ጨምሮ ማለት ነው። እግዚአብሔር ይናገራል። አዎ ምንም ጥርጥር የለውም። ስለ ሰዎች ይናገራል። ለአገልግሎት እንደሚፈልጋቸው ይናገራል። ከጌታ ስትሰማ ብቻ ስታይ ብቻ ተናገር። ካልሰማ ካላየ አትናገር። እና ደግሞ ወዲያው እንደተነገረላችሁም ደግሞ እንደዛ አይነት ነገር ከሆነ የመዘጋጃ ጊዜ አለ፣ የመጸለይ እግዚአብሔር በሰው በኩል ብቻ ሳይሆን ለራሳችሁም ጭምር ይነግራችኋል። ለራስ ጭምር ይናገራል ጌታ። እኔ ምስክር ነኝ። እኔ ምስክር ነኝ። እግዚአብሔር በሰውም በኩል ይናገራል፣ ለራስ ይናገራል። አስቀድሞ እኔ ለራሴ ነው የተናገረኝ። ስለ አገልግሎት ጌታ ሲናገር ማለት ለራሴ ነው በመጀመሪያ የነገረኝ። ደጋግሞ ያው ስገፋ ማለት እየተጠራጠርኩ ማለት ነው። ስገፋ እግዚአብሔር በሌሎች አገልጋዮች በኩል በማላቃቸው ሁሉ ጭምር ክፍለ ሀገርም ሲሄድ ለአገልግሎት ያ በህልም የነገረኝን በሰዎች በኩል ይነግረኛል። አይተውኝ አንድ ቀን የማያውቁ ሰዎች፣ ሚስጥሬን ታሪኬን የማያውቁ ሰዎች፣ እድገቴን የማያውቁ ሰዎች መጥተው ያ በህልም የነገረኝን ነው የሚነግሩ። በህልም ለእኔ የነገረኝን እግዚአብሔር እንደዚህ እኮ ብለዋል፣ አንተ እንደዚህ እያልክ ነው፣ ስለዚህ ጌታ ከኔ ነው ይልሃል እያሉኝ ማለት ነው። አያው በቃ አስቀድሞ ለማን የነገረ? ለእኔ ነው የነገረኝ፣ ለአገልግሎት እንዳይፈልግ ማለት ነው። ለምሳሌ እስቲ አሁን እኔ እንደሰማሁት አይነት ድምፅ ወይ በህልምን በኩል እግዚአብሔር ለአገልግሎት እንደሚፈልጋችሁ በተለይ የማቃችሁ ሰዎች ቢሆን ደስ ይለኛል። ይህ ዝም ብሎ አሁን እዚህ ያለው ማ እንደሆነ አላውቅም፣ ግን የማቃችሁ ሰዎች እግዚአብሔር ለአገልግሎት እንደሚፈልጋችሁ በህልም እንደዚህ የነገራችሁ 77 እስኪ ቁጥር ጻፉልኝና ያልተገለጣችሁ ሰዎች ማለት ነው። የማቃችሁ ነው የጻፈ 7 ቁጥር የጻፈን ሁሉ አላምነውም። የማቃችሁ ለማቃችሁ ሰዎች ለእናንተ ገና እግዚአብሔር ለአገልግሎት ተናግሮ እሺ ኢቢ ባለች ምስራቅ እህቶች እንኳን ብዙ የሚቀልዱ አይመስለኝም። 2 ሰዎች ኦኬ፣ ተባረኩ። እሺ ያላችሁ ወይስ እምቢ ያላችሁ? አይ የት ነበራችሁ እስካሁን? እያሰባችሁ ነው እንደምትጽፉት? ሰው ሲጽፍ አይታችሁ ነው የምትጽፉት? ጻፋችሁ አላምናችሁም። 3 ሰዎች 4 ሰዎች አላምናችሁም። ለሁለቱ ብቻ ነው የምናገረው፣ ከላይ ላሉት ማለት ነው። ምስራቅና ኤቢ
ኢቢ ባለቻ እናንተ ገና እያሰባችሁ ነው። ዘግይቶ ነው የሚጽፈው። አንዳንዱ ሌላው ፎርጅድ ሳትሆን አትቀሩ። ኦኬ እናንተ ሁለታችሁ ወንድሜና እህቴ አይ ቲንክ ምስራቅ እህት ትመስኛለች። ኦኬ ጌታ ለራሳችሁ ነግሯችኋል። እንደኔ ምናልባት ተጠራጥራችሁት ከሆነ ድምፁ የጌታ ነው የጌታ አይደለም ምናምን ነገር ብሎ በሚል ስም ተቸግራችሁ ከሆነ ኦኬ እኔን ፎሎ አድርጋችሁኛል። ምስራቅ ፕራይቬት አድርገሸዋል። እሺ ኤቢ ባለቻ ፎሎ ባክ መልሼልሃለሁ። እሺ እንደናንተ አይነት ሰዎች ከጌታ ሁለታችሁ የጻፋችሁት ማለት ነው ከጌታ በትክክል ለአገልግሎት ጥሪ እግዚአብሔር እንደሚፈልጋችሁ ነግሯችሁ ካላመናችሁ ጸልዩ፣ በጌታ ፊት ጸልዩ። ምን እንዲሰጣችሁ ምስክርነት እንዲሰጣችሁ በሌሎች ሰዎች በኩል ሁሉ እንዲያረጋግጥላችሁ ማለት ነው። እንደዛ ለካ ይጸለይ ነበር። እኔ ነኝ ያልጸለይኩት ያኔ ዝም ብዬ ያየሁትን አይቼ ምንድን ነው በፍጹም ህልሙ እኮ ከህይወቴ እኮ አይጠፋም። ከዛሬ 20 ምናምን ነገር ዓመት በፊት ነው። ንገሬ ብለህ ብትል ማስታወሻ ደብተር ማየት እንኳን አይጠበቅብኝ። ኦልሬዲ ስፒሪቴ ውስጥ በቃ ቀርተዋል። ወንጌል ስሰብክ ነው የማየው። ብዙ ሰው ነው የማየው መጽሐፍ ቅዱስ ይዤ ወንጌል ስሰብክ እና እፈልግሃለሁ። አንደኛ ከኦርቶዶክስ ክርስቲያን ስለመጣው ለጸጋ ስጦታ ለመንፈሳዊ ነገር ገና ብዙ ልምምዱ የለኝም። ስለዚህ በሌላ አገልጋይ በኩል እግዚአብሔር ያረጋግጥልሃል ማለት ነው ስትጸልዩ። አሁን እናንተ መጸለይ ያለባችሁ ኦኬ፣ ድምፅ ሰምታችኋል። ስትጸልዩ እግዚአብሔር በሌላ ሰው በኩል እንደገና ያረጋግጥላችኋል። ድጋሚም ጌታ ይናገራችኋል በሌላ መንገድ ማለት ነው። በቃ ማለት ኮንፈርሜሽን ታገኛላችሁ። እኔ በየሄድኩበት ቤተክርስቲያን ሁሉ ነው እኮ የሚነግሩኝ። አንድ ጓደኛዬ እንደው ምን አለኝ፣ አንተ በቃ በሄድክበት ነው እንደ መልእክት የሚመጣልህ አለኝ። ጌታ እፈልግሃለሁ ለአገልግሎት እያለ ነው ደግሞ ሁሉ ቀን ብሎ የሚል ሌላ ነገር አትጸልይም እንዴ? በቃ ይሄኑ ነው የምጸልየው ምናምን ነገር ብሎ አለኝ። እኔ በሌላ ሰው በኩል ሁሉ ኮንፈርሜሽን ስጠኝ ብዬው እንኳን ራሱ አልጸለይኩኝም። የረባ ጸሎት እንኳን አልጸለይኩም። ግን ጥሪ ነውና እግዚአብሔር ይባረክ። ሰዎችን እግዚአብሔር ይጠራል እና በሰዎች በኩል ኮንፈርሜሽን ይሰጣል። ኮንፈርሜሽን ይሰጣል ማለት ምስክርነት ይሰጣል። በህልም የነገረህን ለራሴ የነገረህን በሌሎች ሰዎች በታመኑ ሰዎች በኩል እግዚአብሔር ያረጋግጥልሃል ማለት ነው። እንደሱ አይነት ከሆነ ኦኬ። ያንንም እኔ ገና ሲናገረኝ ከምንም በላይ ረሃብ ነው ውስጣችሁም ጨምሮ መንፈሳዊ ረሃብ፣ መጸለይ፣ ቅዱስ ቃሉን ማንበብ፣ ማሰላሰል፣ በቅድስናና በጽድቅ ለመኖር መጨከን በእግዚአብሔር ፊት እና በተለይ ከእግዚአብሔር ቃል ጋር ያለ ህብረትን በጣም እግዚአብሔር አምላክ በቃ እንደ ዝናብ ነው የሚያዘንብልህ እና ይችን በጥቂት ዘመኔ አይቻለሁ እና ጌታ ሰውን ይጠራል ለአገልግሎት፣ ምንም ጥርጥር የለውም። ግን እግዚአብሔር ይጠራችኋል ተብሎ የተባሉ ሰዎች ሁሉ ጭምር ደግሞ ቀደም ቤካ እንዳለው እኔ በዘመን ያየሁትኝ ጌታ ለዚህ አገልግሎት ፈልጎሃል ተብለው ስራ እንዳይሰሩ አገልጋይ ነን ብሎ በሚል ራሳቸውን ቁጭ አድርጎ የዘመናቸው ቁጥር የተበላባቸው በጣም ብዙዎች አሉ። በጣም ብዙዎች አሉ። በጣም ነው የሚያሳዝነው። በቃ ይኸውልህ እነዚህ የማይፈቱ እስረኞች ይባላሉ። የታሰሩት መልካም ነገር በሚመስል ነገር ነው።
ነቢይ ትሆናለህ ብለው አሏቸው። በቃ ራሳቸውን ነቢይ ነኝ ብለው አሉ። መጽሐፍ ቅዱስ ስንት መጽሐፍ ነው ብለህ ብትለው አያውቁም። 36 ሊሉ ይችላሉ። የመጽሐፍ ቅዱሱ ብዛት፣ የመጽሐፍቱ ብዛት እንኳን ገልጠው ሊያስተምሩ አይደለም፣ በአግባቡ አያነቡትም። በአግባቡ አያነቡትም፣ አላነበቡትም። ራሳቸውን ግን ነቢይ ነህ ብለዋቸው ሄደው ራሳቸውን እንደ ነቢይ ቁጠር፣ በቃ ከዛሬ ጀምሮ የእግዚአብሔር ነቢይ ነኝ ብለህ በል ክሌም አድርገው ምናምን ነገር ብለዋቸው በቃ ነቢይ ነኝ እያሉ ይዞራሉ። ግን የእግዚአብሔርን ቃል የማይሰብኩ ነቢይ ነኝ ብለው ይዞራሉ፣ መገለጥ የማያመጡ ነቢይ ነኝ ብለው ይዞራሉ። ምንም ስሙን ብቻ ይዘውታል። ታፔላ እንደተለጠፈበት የንግድ ሱቅ ማለት ነው። ውስጡ ምንም ዘይትም ስኳርም ጨውም ያልተደረደረበት። አንዳንድ ሱቆች ታፔላቸው ከውጭ የተለጠፈው ውስጣቸው ባዶ ነው። እነ ታፔላው ፕሮፌት ይላል፣ ውስጣቸው ግን ባዶ ነው። ያድነን። እንደዚህ አይነት ታፔላው ፓስተር ነው፣ ውስጣቸው ግን ባዶ ነው። የዝግጅት ጊዜም ማረግም አይፈልጉም። በጌታ ዘመናችሁን አታስበሉ እህቶችና ወንድሞች፣ በጌታ የሰማይ አምላክ ቅዱስ እግዚአብሔር ነቢይ ትሆናለህ ብሎ ካለ በእርግጥም ትሆናለህ አልኩ። ዓለሙ ይንጫጫ፣ ዓለሙ ይተራመስ፣ ዓለሙ ይሳደብ፣ ማንም የሚያስቆምህ የለም። ካላለህስ የሀገር ነቢይ ነኝ የተባለ መጥቶ የተንብይብህ አትሆንም። ሳውዝ አፍሪካ የመጡ ሁሉ በሙሉ ነቢይ ነህ እያሉ ይበሉህ፣ ሰማይ ካላለህ አትሆንም። በቃ ለምን ወንጌላዊ ትሆናለህ ግን አይሉም። እንደዚህ አይነት ትንቢት ሰምተህ ታውቃለህ ቤካ? የለም በጭራሽ የለም። ምክንያቱም ወንጌላዊ ደሞዙም እኮ ትንሽ ነው ስለሚልና የለም። እግዚአብሔር በቃ ቢያስነሳ ነቢይ ትሆናለህ፣ ነቢይ ትሆናለህ፣ ነቢይ ትሆናለህ፣ ነቢይ ትሆናለህ ነው። ምነው ወደ የእኛ ቢሮ እኮ ቀጨጨ። ከሳ አይመስልህም? ከሳ የእኛ ቢሮ ከሳ። አቤቱ አምላኬ ምን ሽቃል አለው። እንደውም ይሸቅሉብናል እንጂ በኛ እና ወገኖቼ አትቀልዱ ለማለት ነው። አትቀልዱ። እኔ በጸጋ ስጦታ በጣም ነው የማምነው። እግዚአብሔር ሰዎችን ያስነሳል። አንዳንዶቹ እውነተኛ ጸጋ ስጦታ ተሰጥቷቸው አቢዩዝ አድርገውታል። የስጋን ነገር ቀላቅለውበታል። ስጦታ አላቸው፣ ምንም ጥርጥር የለም። ስጦታ አላቸው፣ ግን የስጋ ነገር ቀላቀሉበት። ስጋ እንዲሸት አደረጉት። ምድራዊ ነገር ቀላቀሉበት። ኦኬ፣ ጌታን ቀደሙት። በጸጋ ስጦታው አገልግለው እግዚአብሔርን ከማክበር ይልቅ በጸጋ ስጦታው ስም ነግደው የሚያተርፉበትን ነገር አስቀደሙ። ተሰነካከሉ፣ ወደቁ። ጸጋ ስጦታን ይዘህ ከገንዘብ ጋር አትነካካ ብራዘር፣ አትነካካ። እጅን የሚለው አትነካካ። የማትወጣበት ውድቀት ውስጥ ወድቃለህ። የጸጋ ስጦታን የሰጣችሁ ሰዎች ጌታ በሰጣችሁ የጸጋ ስጦታ ለመበልጸግ ገንዘብን ለማግኘት አትሄዱበት ፕሊዝ። የጸጋ ስጦታ ከገንዘብ ጋር በፍጹም አይሆንም። የጸጋ ስጦታ በነፃን የሰጠው በነፃ ስጡ። የጸጋ ስጦታ ያለው ሰው ያለ እግዚአብሔር ቃል ምንም ነው። የፈሰሰ ውሃ አታቀናም። እና ስንቶ ተበልተዋል። ግን በቤተ ክርስቲያንም በኩል ያለው ነገር በብዙ አቅጣጫ ክፍተት አለው።
ቤካ በጣም በብዙ አቅጣጫ ዛሬ እውነተኛ የጸጋ ስጦታ ያለባቸው ሰዎች በቤተክርስቲያን በኩል እንኳን እንዳይሾሙ እኔ በኦርቶዶክስ ቤተክርስቲያን ልክ እዛ የፈለግከው ብትማር ዲያቆን ብትሆን ድቁና ለመቀጠር በሰው በኩል ነው። አሁን ደግሞ በገንዘብ ነው ተብሏል። በወንዜ ልጅ በአገር ልጅነት በምናምን ነገር ነው። ከየት እንደመጣህ ይጠይቁሃል። አካባቢን ስትናገር በቃ በአካባቢ ይወስኑሃል። ይህንን ማንም ኦርቶዶክሳዊ ሊያስተባበል አይችልም። እዚህ አሁን መጥተው ከትግራይ አካባቢ የመጣ ጳጳስ ካለ ከትግራይ አካባቢ ያሉትን ነው የሚያስገባው እዛ አካባቢ። ከጎንደር ያለ ከጎንደር አካባቢ መጣ፣ ከጎጃም ያለ ከጎጃም አካባቢ መጣ ነው። እኔ ከተወለድኩበት ከአርሲ ደግሞ ማንም የመጣ የለም። ስለዚህ እኛን ማንም የሚያስጠጋን የለም ማለት ነው። የፈለገ ብትማር የፈለገ ድምፃዊ ብትሆን በዘመድ በተዋውቆሽ በመታወቅ በአገር ወንዝ በአገር ልጅነት ምናምን ነገር በወንዜ በቀይ ምናምን ነገር እየተባለ አሁን እዚህኛም ጋር እንደዛ አይነት ነገር አንዳንድ ነገር እያየው ነው። እውነተኛ የጸጋ ስጦታ ቢያዩብህም እኔ ምስክር እሆናለሁ፣ ጌታ ኢየሱስ ምስክር። እውነተኛ የጸጋ ስጦታ ቢያዩብህም አንተን የሚያውቅህና አንተን በደንብ የሚያቀርብህ ሰው እስከሌለ ድረስ ያን የጸጋ ስጦታ አይተው በዛ የጸጋ ስጦታ በእግዚአብሔር ቃል እንድታድግ አይመክሩህም። ቢያዩብህም ኦርዴንድ አያደርጉህም። አሁን በክርስቶስ ቤተክርስቲያን ውስጥ በጣም ብዙ በእውነተኛ የጸጋ ስጦታ እግዚአብሔር የሰጣቸው የሚያገለግሉ በቤተክርስቲያን ኦርዴንድ ያልተደረጉ አሉ። ለምን? ቤተክርስቲያን ኦርዴንድ ማድረግ አትፈልግም። ለምን አትፈልግም? ዘመድ የላቸውም እነዛ ሰዎች እዛ ቤተክርስቲያን ውስጥ። እዚህ እኛ ጋር ነው የምነግርህ። እኔ በኦርቶዶክስ ቤተክርስቲያን ስላደኩኝ እዚህ እኛ ጋር ነው የምነግርህ። አይፈልጉም። አውቃለሁ። አሁን የሚያለቅሱ ሰዎች አውቃለሁ። የጸጋ ስጦታ ይዘው ጌታ ኢየሱስ ምስክር፣ እነዛ ሰዎች ባገኛቸው እኔ ቁጭ ብዬ እነሱ እንዲያገለግሉ ልሰጣቸው የምችላቸውን የዚህን ያህል ስፍራ የምሰጣቸው ሰዎች እንኳን ኦርዴንድ ሊደረጉ ቀርቶ አይደለም መድረኮቻቸውን እንኳን ቼክ ለማድረግ እንኳን አይሰጡም። ምን ይሉልሃል? አሳቢ ለመምሰል ለመንጋው መጠንቀቅ አለብን ምናምን ብለው ይላሉ። ኦኬ፣ ለመንጋ መጠንቀቅ እሺ፣ ጥሩ። ግን አገልጋይ ቼክ መታየት ባለበት ቦታ ላይ አይታይም። ትልልቅ መድረኮች እንኳን ባይሰጡ የሆነ ነገር አይሰጡ። እንጀራ ላይ እንኳን እንድታመሰግን አይሰጡ። አንዳንዶቹ ምቀኞች ናቸው። ይሄ ቃል ነው የሚገልጠው። ምቀኞች ናቸው። እዚህ እኛ ቤት ውስጥ ያሉ ምቀኞች ናቸው። እና እነኚህ ሰዎች ደግሞ ምን ያደርጋሉ? እንደዚህ አይነት በቤተክርስቲያን በኩል እንደዚህ እንትን ስላላሉ በቃ እግዚአብሔርን ከመፍራት መንገድ ይወጡና በራሳቸው ጎዳና ይሄዳሉ። እኛው ቢሄዱ በጽድቅ መንገድ ከሄዱ እኔ ችግር የለውም ነው ብዬ የምለው። ግን ከጽድቅ መንገድ ወጥተው ከገንዘብ ጋር በተለያየ ነገር ጥቅማ ጥቅም ጋር ብቻ የጸጋ ስጦታ ያላቸው ሰዎች ከተጠነቀቁ አይወድቁም። ካልተጠነቀቁ ግን ይወድቃሉ። አሁን የጸጋ ስጦታ ያለውና የሌለውን ነው መለየት ያቃተን። አምባገነን ይሆናሉ። አምባገነን ነው የሚሆኑት። መጀመሪያ አምባገነን የሚሆኑት ምክንያቱም የተገፉት ነገር ስላለ ወይ ደግሞ ተቀባይነት ስለሌለ አምባገነን ይሆናሉ። እያንዳንድሽ ዳር ያዢ ይሉሃል፣ ባጭሩ በእኔ ንግግር ማለት ነው። ማንም እነሱን ቢያጠፉ ጠርቶ ሊመክራቸው የሚችል ተግሳጽን አይሰሙም። የሚመክራቸው የለም። ምክርንም አይጠይቁም። ምንም አይነት አስተያየት አይቀበሉም ከሰው። በቃ ለቤተ ክርስቲያን ችግር ሆነው ነው የሚኖሩት። ችግር እግዚአብሔር የቱንም ያህል የዘመን ቁጥራቸው እስኪያልቅ ድረስ ቢታትሩ ያ የሚፈልጉትን ምኞት ግን አይፈጽሙትም፣ ወይ ደግሞ በህይወታቸው ላይ አይፈጸም።
ለማገልገል ከመውጣታችሁ በፊት ጌታ እግዚአብሔር በዚህ ጉዳይ ጠርቶኛል ወይ ብላችሁ ጠይቁ። ብዙ ሰው ባልተጠራበት ጥሪ፣ ባልተሰጠው የአገልግሎት ዘርፍ ነው ለማገልገል የወጣው ብዙ ሰው። አንዳንዶቹ ይቅርታ ነቢይ ነን ይላሉ፣ ግን የነቢይነት ጸጋ የላቸውም። በቃ ቆንጅዬ ወንጌላዊ ናቸው። አንዳንዶቹ ፓስተር ነን ይላሉ፣ ወንጌላዊ ናቸው። ስማቸውን ልጠራ እችላለሁ። በኢትዮጵያ ውስጥ የሚታወቁ ራሳቸው ምን ብለው የጠሩት ፓስተር። ሰዎቹ ላይ ግን የሚሰራው የወንጌላዊነት ጸጋ ነው። እና እኔ አንዴ ትልቅ ቤተክርስቲያን ፓስተር አውቃለሁ። ሰውየው ግን አይኑን ያፈጠጠ ጥርሱን ያገጠጠ ብለህ እንደምትለው በቃ የለየለት ወንጌላዊ ነው። የለየለት ወንጌላዊ እኮ አልኩህ፣ ግን ፓስተር ነው ሰውየው። አንዱ ደግሞ የለየለት ወንጌላዊ ነው። አንዱ ደግሞ ወንጌላዊ ነው፣ ግን ሰውየው የለየለት ነብይ ነው። ስም ጠርቼ ሁሉ ተናግሬያለሁ። እኔ ስማቸውን የምጠራቸው ሰዎች በስርዓት የነገርኳቸው ሰዎች ሁሉ ነው። ከጌታም እንደሰማም እንዳየ ሰው የነገርኳቸውም ሰዎች ሁሉ ጭምር ጌታዬ ያሳየኝ ነው የምናገረው። ወንጌላዊ ተብሏል፣ ግን ወንጌላዊ አይደለም፣ ነቢይ ነው። ፓስተር ተብሏል፣ ፓስተር አይደለም፣ ግን ወንጌላዊ ነው። አፖስትል ነኝ ይላል፣ አፖስትል አይደለም፣ ቆንጅዬ ዘማሪ ነው፣ ግን ራሱን አፖስትል ምናምን ነገር ብሎ ይጠራል። ይሄ በጣም ትክክል አይደለም ወንድሞች እናቶች። አንዳንዶቹ ደግሞ ምንም አይደሉም። አምባሳደር፣ ፕሮፌት፣ አፖስትል ስሙን ከፊት ለፊት ላይ ለጥፎታል። አምባሳደር ይላል፣ ፕሮፌት እና አፖስትል። ይህ ነው አምባሳደር የተደረገው ተብለህ ስትባል አምባሳደር የሚባል ጸጋ ስጦታል እንዴ? ቤካ ኤፌሶን ላይ በደንብ አላነበብ ነው ይመስለኛል። እኔ ብዙ ነገር የሚገርመኝ በስሙ እኮ አስፈራርተውን ጨረሱን አስቀድመው ማለት ነው። አምባሳደር፣ አፖስትል፣ ፕሮፌት፣ ማጆር፣ ሜጀር ምናምን ነገር ብለው ማለት ነው። ወይኔ ማን ነበር ገብታ ያሰቃያችሁ? አንዷ ገብታ አሰቃየችን እኮ አለ። የገባ ሰው ነበር እንደዚህ። አዎ ወርቄ የምትባል ፕሮፌት ወርቄ የምትባል ሴትዮ ገብታ ምን አለች? ማን አንተ ልጠይቅ? እኔ ምንም ብጠይቅ አልመልስም። ማን ሰው ማጠይቀ? ከፈለክ እኔ ጋና ጋብዣለሁ አገልግል ትለኛለች። ታገለግላለች። አረ ምን ታገለግላለች? ታበላሻለች፣ ታንበጫርቃለች። ፕላስ ደግሞ ቆርቆሮ ግዝልኝ ነው እሷ። ሁሉ ቆርቆሮ ግዝልኝ። 10 ሱሪ ደርበና እኔን ለመጠየቅ አላለችም። በሉ እኔ በቀኛው ላይም ብዬ ነው የተነሳሁትኝ። በሉ ሰላሙ ነው በቃ። ደግሞ ምንድነው ባልሽን እነግርሻለሁ ብለህ ነው የምትለው። ባልሽን እነግርሻለሁ አስገቢ ብቻ አስገቢ ብቻ ገንዘብ አስገቢ ብቻ ባልሽን እነግርሻለሁ። በጣም ብዙ ነገር ብቻ ከባድ። እችው ሴትዮ ሩቅ አይሄዱም አልኩ። ጌታ ኢየሱስ ምስክሬ፣ ሩቅ አይሄዱም። እንደነኛ አይነት ልም ያሉ አጭበርባሪዎች ናቸው። እንዳትሰሟቸው። በቃ በእኔ ላይ ያለ የጸጋ ስጦታ እንድትጠቀሙ ከፈለጋችሁ አስቀድማችሁ አስገቡ ብለው የሚሉ ሰዎች አስቀድማችሁ አይደለም፣ የጸጋ ስጦታውንም ካገኛችሁ በኋላ ምንም ነገር እንዳታስገቡላቸው። እንዴ አስገቡልኝ እንዴ እንደዚህ የሚባል ነገር እኮ የለም። ኧረ በጌታ ኧረ በጌታ ጌታን ትፈሩ ከሆነ በጌታ እኮ ነው የምለምነው።
ሲቀፍ በጌታ ንግግሩ ራሱ ሲቀፍ አስቀድማችሁ አስገብታችሁ ምናምን ነገር ማፈሪያዎች። ለዚህ ነው እግዚአብሔር ሞገስ አሳጥቷችሁ በሰው ፊት እንዳትሰሙ ያደረጋችሁ ማለት ነው። ማፈሪያነት ነው። ያው 10 ዓመት እንዳገለገለ ሰው አንድ የዲያብሎስ መልእክተኛ ካልሆነ በስተቀር አንድ ሰው በዚህ ጉዳይ ስሜን አያነሳም አይባልም። አይባልም። ነውር ነው በእውነት። እንዴት ቀፋል ንግግሩ ራሱ። እነኛ አይነት ህልም በቃ ወገኖች፣ ምንም ህልም ማየት ከጌታ መስማት አይጠበቅብም። እንደነኛ አይነት በጣም 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 ስድነት የተጠናወታቸው ሰዎች ናቸው። እንዲህ አይነቷን ገስጾ ነው ማባረር። እንኳንም አልደረስኩባት። በእርግጥ ከየት እንደተማሩት እኮ ወንድሞች እናቶቼ፣ አገልግሎት እኮ በጽድቅ እኮ የምታገለግለው አገልግሎት ነው። እግዚአብሔርን በመፍራት የምታገለግለው። ይብቃኝ በቃ ወንድምነት። መታመም አልፈልግም በእውነት እንደነኛ በጣም የሚገርም ነገር ሌቦቹ ነገር አንድ ያነሳው ነገር በተለይ በጸጋ ስጦታ ጉዳይ ላይ አንተ እንደዚህ ጸጋ አለብህ ምናምን ነገር ካሉት አንጻር ስታነሳ በጣም ገርሞኛል። እና ሳውት አፍሪካ ላይ መጥተው ነቢይ ትሆናላችሁ ተብለው እንደዚህ አይነት ምንድነው መገለጥ አምጥተው የሰው ህይወት ነው ያበላሹት። አንተ ነቢይ ነህ፣ አንተ ነቢይ ነህ፣ አንተ ነቢይ ነህ፣ ቀብቻለሁ ብለው ያሏቸው ሰዎች በጠቅላላ ዱርዮች ናቸው። በየሰው ሾፕ እየሄዱ ኦኬ በእንጸልይ ያለን ሰበብ የሚያጭበረብሩ ሌቦች ናቸው። ሳውት አፍሪካ ያሉት ሌቦች ናቸው። ስራ መስራት የማይወዱ፣ ስራ ሰርቶ መለወጥና ቤተሰብ መርዳት የማይፈልጉ ኦኬ በጣም ሰነፎች ናቸው። በዚህ በጸጋ ስጦታ የራሳቸውን ነገር ሜክ ለማድረግ ዝም ብሎ ወጥቶ የሚፋንኑ ሰዎች ናቸው። ነቢይ ነህ ከተባሉ ሰዎች መካከል የሚትዝ የሚል ከሆነ አንዱን የቤት ገብቶ ጠይቀነው ነበረ። ማን መስፍን የሚባል ነበር። አሁን ወደ ኦርቶዶክስ ተመለስ። ድሮ ምን ሳይሆን ዝም ብሎ አጭበርባሪ ነገር ነው፣ ገራገር የሚመስል በጣም በእውነት እንዴት አንዱ ማፈሪያ ማለት ነው። ማፈሪያ አንድ ቀን እንዲሁ እንትኑ አይ ቲንክ እንጀራ የሚጋግረው የነበረው ሰውዬ ማለት ነው። ነውር ነው እያልኩ አይደለም፣ እንጀራ መጋገሩ ነውር ነው እያልኩ አይደለም። ስራ ሰርቶ እንትን ይመል ግን ነቢይ ነኝ ብሎ ሲል እዚሁ ሶሻል ሚዲያ ላይ አይቸው እያዝልኝ ቤቱ ሲል ነበር የሆነ ጊዜ። አሁን ደግሞ የገብርኤል ወዳጅ ነኝ ብሎ አባቴ በልጅነት ገብርኤል ነው ምናምን ነገር ብሎ የሚል ኦርቶዶክስ ሆነ አይደለ አልኩ እኮ። አሁን ወደ ዘፈን ምናምን ነገር ዘፈን ይሰማ ምናምን አዩሲ አሁን ያመጣውን ዳሜጅ ነው ማሳያ። ያመጣውን ዳሜጅ ሳውት አፍሪካ ላይ በጣም አደገኛ ነገር ነው እኮ፣ አደገኛ ነገር ነው። ሳውት አፍሪካ በጣም ማለት እኔ እንጃ። እግዚአብሔር ይድረስ። እግዚአብሔር አምላክ ለሳውት አፍሪካ ታድሶን ያምጣ እንጂ አደገኛ ነገር ውስጥ ነው እኛ፣ በጣም አደገኛ ነገር ውስጥ። ቅድም እንደተባለውም ላይክ ሰዎች የሚያገለግሉት እነሱ ጋር ባለው የጸጋ ስጦታ ማለት እነሱ አገልግሎታቸውና የህይወት ጥራቻቸው ታይቶ አይደለም፣ በዝምድና ምናምን ነው። ፕላስ ደግሞ ቦታውን ያዙት ራሱ ቦታውን የሚመጡ ዲዘርቭ የሚያደርጉ ሰዎችም አሉ። በእርግጥ ቦታውን እንኳን ያዙ ሰዎች በትክክል አገልግሎቱን ዲዘርቭ የሚያደርጉ አይደሉም። አንድ ሁለት ደግሞ ስብስቡ ራሱ ጤነኛ አይደለም። ሶስት ደግሞ የሚጋበዙ አገልጋዮች እየመጡ ነብይነ ብሎ በጣም ዱርዮችን አበዙብን። በጣም ማለት ነው ስራ ፈቶችን አበዙብን። አሁን ቀደም እንዳልኩ የቅድሙ ሰውዬ ለምሳሌ ነኝ ብሎ ነው ግግም ብሎ ከዚያ እሱ ካለበት አካባቢ ምናምን አሁን ወሬ ራሱ እሱ እንዲዘርፍ ስለማለት ነው። እሱ ሰው እንደ ምሳሌ ስሙ እንደ ምሳሌ ያነሳሁት ለምንድን ነው? ነቢይ ነህ ብሎ ያሉ ሰዎች አሁን ላይ በጣም አደገኛ ችግር ውስጥ ናቸው። ችግር ውስጥም ሰውን እያስገቡ ናቸው። ችግር ውስጥ እኔ ባለበት ኦርቶዶክስ ሆነ እኮ ነው እኮ ብለው የሚሉት
አዎ ሆነ አይቼዋለሁ። እኔም ኦርቶዶክስ ወደ እናቴና ወደ አባቴ ሃይማኖት ስወለድ በገብርኤል በኩል ተነግሮልኝ ነበረ ተወርቶልኝ ነበር እያለ ሲል ሰምቼዋለሁ። እና እንደዚሁ አይ አይ ወገኖቼ ወርቁ ቅድም እኔ እኮ ብራዘር ወርቁዬ እኔ በህይወቴ አዶን ነው እንዴት ብዬ እንደማወራው አሁን ላይ እኔ ላይክ ስለሆነ ሀሳብ እስፔሻሊ በዚህ በእኛ ቤት ውስጥ ባለው ጉዳይ ላይ ሳወራ ውጤት አይቼ ነው የማወራው። ማገኘውን ውጤት ከምናገረው ነገር ምንድነው ውጤቱ ከእንትኑ ከኪንግደሙ አንጻር ነው ማወራው ሳወራ። ኦኬ ዝም ብዬ በደመ ነፍስ አልሄድም። ኤንድ ደግሞ ዝም ብዬ በስሜት አልረዳም። የድሮ ቤካ የለም። አሁን ቤካ ሁሉ ነገር ሲያወራ የሚያወራው ከኪንግደም አንጻር ነው። ምንድን ነው የሚጠቅመው? ኦኬ ምንድን ነው የሚያመጣ ውጤት ምንድን ነው የሚለውን ነገር እያስበ እያስተዋለ ነው የሚያወራው። ለምሳሌ በቅርቡ የተቃወምኩ ሰው አለ። ልክ አይደለም እኛ ሀገር ራሱ መጥቶ ለምሳሌ የጩፋ መጥቶ እኛ ጋር በጭራሽ እንዳትቀበሉ ምናምናም ብዬ ውጤት አመጥቶልኛል። ውጤት ላይ ስለምሰራ ውጤት ላይ ብቻ የምሰራው ምንም ነገር ምናምናም እንዳታደርጉ ምናምናም ብዬ ውጤት አመጥቶልኛል። በቃ እኔ ከውጤት አንጻር ነው የማወራው። ስሰራ የምሰራው ውጤት እያየው ነው። ምንድነው ታርጌቴ ሰዎችን ምናምን ነገር እንደ አፈር ከድሜ አብልቶ ምናምን ሳይሆን ፐርሰናል ሳደርገው ጉዳዩን ሀሳቡ ላይ ብቻ አውርቼ ሰዎች ሰምተው ከዚያ ነገር እንዲጠብቁ እንዲታቀቡ ማድረግ ብቻ ነው የኔ ተልእኮ። እንደዛ ብቻ ነው እንጂ ዝም ብለው ሁል ጊዜ እንትና ምናምን ኖ። እኔ የሁል ጊዜ ስራዬ ወንጌል ነው። የሁል ጊዜ ስራዬ ሰዎች ከጨለማ እንዲድኑ፣ ካሉበት ከእግዚአብሔር ቁጣ እንዲተርፉ፣ ካሉበት ከዘላለም ሞት እንዲድኑ፣ ኦኬ ካሉበት እስራት በክርስቶስ ነፃ እንዲወጡ እንዲፈቱ ነው የኔ የሁል ጊዜ ስራዬ እንጂ ሁልጊዜ ሰው ላይ ሁልጊዜ ሰው ተኮር የሆነ ወንጌል አላውቅም። ሐዋርያቱም በእሱ አልተጠመዱም። በቃ እንደዚህ አይነት ነገር ሲነሳ ሀሳቡ ላይ ታወራለህ። ኤንድ ደግሞ ሰዎች ከእንደዚህ ሰው እንዲጠነቅቁ ታደርጋለህ። ደም ወደ ጉዳይ ትመጣለህ፣ ወደ ወንጌል ትመጣለህ። በቃ አለቀ። እኔ ቅድም ምንድነው ተስፋ ቆርጫለሁ ብያልኩት የተወሰነ ሰዓት የኩኝ ምናምን ነገር ሲሄድ ደግሞ በጠቅላላ የአብያተ ክርስቲያናቱ የወንጌላን አብያተ ክርስቲያናት ፕሬዚዳንቱ ጋር ነገርየው ተያይዞ ካለ ምትክል ፕሬዚዳንቱ ጋር ሲመጣ ዋና ጸሐፊና ምትክል ጸሐፊ ጋር ከዛ ቦርድ አባላቱ ጋር ሲመጣ ነገርየው በቃ አደገኛ ነገር ውስጥ እንዳለ ገባኝና እንዴት ነው አሁን ይሄን ነገር ማስተካከል የሚቻለው የሚለውን ነገር በምን አይነት መንገድ ነው ሪፎርሙ ሊመጣ የሚችለው መታደስ የሚችለው እንዴት ነው የሚለውን ነገር እሱን ከእግዚአብሔር ጋር ማለት ትጸልያለህ እንደ ክርስቲያን። ከዛ የጌታ መንፈስ ደግሞ በውስጥ የሚያመላክተ ነገር ይሆናል። በዊዝደም እንደ እግዚአብሔር ቃል ትንቀሳቀሳለህ። አለቀ እንጂ መተህ አካኪ ዘራፍ እኔ መንግስቱ ኃይለማርያም አይደለሁኝም እየመጣው ምናምን ነገር በዛ ጋ ምናምን የምለው እኔ የምለው ሰውየው እንደ እግዚአብሔር ቃል ትክክል አይደለም። የምትከተሉ ወንድሞች እህቶች ደግሞ ከይሰው ተጠበቁ። አለቀ። ግን ያ ትክክል አይደለም ብዬ የምለው ሰውዬ ግን በንስሐ ከተመለሰና አወዝሮንግ ብሎ ካለ እቀበለዋለሁ። አለቀ እንጂ አንተ እስከ መጨረሻ ጌታ ኢየሱስ እስኪማርስ አሊያ ምን ወደ ጌታ እስኪሄድ ድረስ አንተ ጠላቴ ነህ ብዬ አልሄድም። እንደዚህ አታቋም እንደዚህ ምናምን ነገር የለም። እንደዚህ የሚያደርጉ ሰዎች እንጀራቸው ነው፣ ቡድናቸው ስለሆነ ማለት ነው። እንጀራቸው ነው። ፕላስ ደግሞ በነቢያት አገልግሎት በሐዋርያት አገልግሎት ስለማያምኑ ስለማይቀበሉም ጭምር ይሄ የጸጋ ስጦታ እንዲጠፋ ስለሚፈልጉም ነው። ሆም ብሎ እዛ ላይ ብቻ ጊዜያቸውን ሰጥተው 24/7 የሚሰሩት ማለት ነው። እኔ ደግሞ በጸጋ ስጦታ ማመን የምቀበል የምገለገል ሰው ነኝና ሳወራው ከኪንግደሙ አንጻር ከማመጣው ከማስገኘው ውጤት አንጻር ነው የማወራው እና በደመ ነፍስ እንደፈለገ ምናምን ድድሮ አይቻልም እና ይሄ ነው። ግን ሳውት አፍሪካ ላይ በተለይ ነቢይ የተባሉ ጠቅላላ ሳውት አፍሪካ ያሉት በነገራችን ላይ ምንም ነቢይ የለም። እሱ ነው ሳውት አፍሪካ ያላችሁ ምንም ነቢይ የለም። ሐዋርያ ነኝ ብሎ የለም፣ ምንም ሐዋርያ የለም። በተለይ አመፀኞች ናቸው። እኔ እኮ ችግሩ አመፀኞች ናቸው፣ በጣም ደፋሮች ናቸው። አሁን ቅድሙን አይተሃል። እኔ አፖስትል ምናምን ሲል አይተሃል። እኔ ደግሞ አፖስትል አለ። ማን አፖስትል ያደረገ?
አፖስትል ብሎ ይቀመጣል። አፖስትል ካልክ ውጣ በቃ። ሳውት አፍሪካ ከቆየ ከዛ ደግሞ ኬንያ ሂድ አይደል? ከዛ ደግሞ ኡጋንዳ ሂድ፣ ከዛ ደግሞ ኢጅፕት ሂድ፣ ከዛ ደግሞ አፍጋኒስታን ሂድ። አፖስትል ነኝ ካልክ ማለት ውጣ በቃ ሂድ አይደል? ኤርሚዬ አፖስትል የተላከ ነው እኛ እስከምናውቀው ድረስ አንድ ቦታ የከተማ ከኢትዮጵያ ድንበር ማውጡ ካልካቸው የት እንደሚሄዱ ያውቃሉ። አንተ አፍጋኒስታን ትላለህ፣ ማን ይሞታል? ኬንያ ውጡ ትላለህ። እዛማ ከወጡ በቃ መንግስተ ሰማያት የገቡ ያህል ነው። እንደዛማ ያወጡ በቤተ ክርስቲያን ያላደገ ትውልድ በእውነት እግዚአብሔርን መፍራት የሌለው ትውልድ ያሳፍራል፣ በጣም ያሳፍራል። ሳውት አፍሪካ ያላችሁ ሾፕ የምትሰሩ ወንድሞቻችን አትስጧቸው ገንዘብ፣ እየሰረቃችሁ ነው። በቃ እኔ ጋር ለሚሰሩት የእኛ ቤተክርስቲያን አሁን እኔ ከሾፖቼ አስራት ይወጣል። አስራት ስላችሁ በቃ የፍቅር ስጦታ ነው። አስራት በአዲስ ኪዳን እንደ ህግ የተቀመጠ ጉዳይ አይደለም። ለምሳሌ ለቤተክርስቲያናችን የፍቅር ስጦታ ከኔ ሾፕ ይሰበሰባል። ኦኬ ይሰበሰባል። ነገር ግን ማንም ሰው እኔ ሾፕ ሄዶ በጭራሽ አይፈቀድም። ቀይ መስመር ነው፣ ቀይ መስመር ነው። ቤተክርስቲያን አለኝ፣ መሪዎች አሉኝ፣ አገልጋዮች አሉ። ለዚህ እነኚህ መሪዎች አገልጋዮች ይሄዳሉ፣ እኔ ሾፕ ይጸልያሉ። በየወሩ ይቀመጣል። የሚቀመጠውን ገንዘብ ሄደው ኮሌክት ያደርጋሉ። ከላስ አለቀ። አሁን ሳውዝ አፍሪካ ላይ እግዚአብሔር በእድሜ አሳይቶኛል ብሎ ሾፕ ሄዳሉ። ከዛ መከረኛ ማታ ሲዞርብህ ጋዝ ለኩሶ ምናምን ብሎ ያስፈራሩታል። ከዛ ይጸልያሉ። ከዛ ደግሞ ገንዘብ ቦጭቆ ይሄዳሉ። በተለይ አለቃው ቦሱ ባይለበት ቦታ እንትን እያሉ ኮሌክት የሚያደርጉ ሰዎች አሉ። ሳውት አፍሪካ ያላችሁ ውስጥ ምሰሩ መገልበጥም የለም አባቴ። መሪዎች አሉ። መሪዎችህ ሲልኩ ከመሪዎች ጋር አብረን ትበል አለቅ እንጂ እኔ እንትና ደግሞ እኔ ሳውት አፍሪካ ላይ የሚገርመው እኮ ፓስተሩ ራሱ ምንም ነው የማያውቀው። ፓስተር ነው የተባለው እኮ እንዴ ዘፍጥረት የቱ ጋር ነው ብለህ ብትለው በቃ ድንገት ከፍቶ ቢያሳይ ነው። ከዛ ውጭ ምን የለም። በቃ መከረኛ ሩትና ቦይዝ በቃ ይሄ በተለይ የሩትን መጽሐፍ ደጋግሞ ከመናገር በቃ የለም እኮ። አብርሃምን ውጣ፣ ሁል ጊዜ እሱ ነው። አብርሃምን ውጣ ነው። እግዚአብሔር አብርሃምን ባረከው። አብርሃምን ውጣ ሲለው አብርሃምን እባርካለሁ ብሎ ከአብርሃም ጋር ኪዳን ሲገባ ያ የገባው ኪዳን ምን እንደሚያመለክተው ኦኬ። ለአብርሃም የተገለጠው ማን ነው? ማንም ሰው እንደዚህ አይደለም። በአንተ በአብርሃም በአንተና በዘር ምናምን ነገር አሕዛብ በአንተ ምክንያት ምናምን ብሎ በቃ ይመጡና ጎረቤት ሁላ ነው በአንተ ምክንያት ይባረክ። በቃ ይሄን ነው። ከዚህ ውጭ ምንም ነገር የለም ሳውት አፍሪካ ላይ በነገራችን ላይ የለም። ደግሞ ይመጡና ማርያም መልካሙን መረጠች ከሷ የማይወሰድ በቃ ይሄ ነው። ሁሉ ጊዜ ኤርሚ ሁሌ ነው በቃ። ኢየሱስ መጣ፣ ማርታ ተቀበለች። ማርታ ወደ ጓዳ ገባች፣ ወደ ጎድ እያለች። ማርያም ግን ተቀምጣ ሰማች። ከማርያም መልካም ከአንተ አይወሰድብም፣ የያዝከው ገንዘብ አይወሰድም፣ ሌባ አይወስድብም። በቃ እሱ እኮ ነው ኤርሚ። ሌባ አይወስድብም፣ ዘራፊ አይወስድብም፣ ቀማኛ አይወስድብም፣ ያከማቸውን የሰበሰብከውን ገንዘብህን አይወስድብም፣ ጠላት አይወስድ። አይ ሳውዝ አፍሪካ፣ ሳውዝ አፍሪካ ያለበትን ነገር ብታይ። አይ ሳውዝ አፍሪካ ኤርሚ። ዛሬ ግን እኔ ራሴ ብዙቴን እያስነሳ ነው። እኔ አላወራም። በቃ ትቻለሁ። አላወራም። እንዴ እኔ እኮ አሁን ከምልህ ወንድምነት፣ አሁን ከምልህ የሳውዝ አፍሪካ አብያተ ክርስቲያናት ፕሬዚዳንት እርሱ ጋር የምታገለግሉ አንዲት ራሷን ነቢይ ነው ብላ የምትጠራ ሴት አብረን አገልግሎት ተጋብዘን ሄደን አንተ ደፋሮች እኮ ናቸው ኤርሚ፣ በጣም ደፋሮች ናቸው። በጣም ደፋሮች። ይህን ስታይ ልብህ እንዴት እንደሚደማ በእውነት ነው የምልህ።
አብረን አገልግሎት ሄድን። አገልግሎት ተጋብዘን ነብይነ ተብላ መታ ነው የተጋበዘችው። ገስዋት ይህን ሲሰማ ነው ሰውየው ያቺ መቀመጫዋን እየነቀነቀች ስትደንስብን የነበረችው አንቺ አይ ከሷ ጋር ማለት ሞቴ ኧረ በስመ አብ ከሷ ጋር መቼም ነው አብሬ ቁጭ ብዬ ማልበላም እንኳን አብሬ ላገለግል። እሷ አለችም ራሷን ነብይ ናት። ነብይ ተብላ ነው የምትታሰበው፣ ነብይ ተብላ ነው የምትጠራው ጭምር ማለት ነው። አሁን የምላት ሴትየው በሳውት አፍሪካ የኢትዮጵያ አብያተ ክርስቲያናት ፕሬዚዳንት በእሱ ቤተክርስቲያን ውስጥ የምታገለግል ናት። ራሷን ነብይ ነው ብላ የምትጠራው። አየህ እንዴት በሰው ማይንድ እንደሚጫወቱ ነው ማሳይ። ከዛ አብረን አገልግሎት በተቀመጥ አብረን በሄድንበት ምሳ ትበላለህ አይደለም? ለምሳሌ ምሳ ቁርስ ምናምን ትጋበዛለህ። ገባ? ከዛ ከጋባዦች ውስጥ አንዱ መሪ ነው። ከመሪዎቹ አንዱ ደግሞ ሜድ ይፈልጋል። ኢትዮጵያ ገብቷል። ኢትዮጵያ ሜድ ይፈልጋል። ገስዋት ቁጭ ብለናል። የዛን ጊዜ እንደውም አብራ ከኛ ጋር ዘማሪ ከኔ ጋር አብራ ዘማሪ በጣም የምትታወቅ እህታችን ዘማሪ ሞልነሽ የምትባለች የአብዲናጎ ሚስት አብረን ነበር በሰዓቱ እና ተቀምጠናል እና አብረን እየበላን ነው። ከዛ ይሄ መሪ ደግሞ ከኛ የተወሰነ ቢያንስ የ4 ሜትር ምናምን ለውጥ ርቀት የለም። እነሱም ቁጭ ብሏሉ እዛ ጋ ምናምን ነገር እየበሉ እያወሩ ነው እና እዛ ያወራሉ። ገባህ? አይ በቃ እኔ ሄዳለሁ ኢትዮጵያ ሄዳለሁ እኔ ኢትዮጵያ ሄዳለሁ በቃ ምናምን ብሎ ጨርሻለሁ በቃ መሄድ ፈልጋለሁ ምናምን ሲል ትሰማለች እቺ ፕሮፌት የምትባለው ወንድምነት። በጣም የሚያሳፍረው ነገር እየሰማሁ ነው። ይህን ነገር ሰምታ ባልሰማ አክትን ያደረገችው እንደኛ የበላ ነው ጨርሰ ምናምን ነገር ማታን አገልግሎት ጀምሮ ሄድን። የመጀመሪያ ከዝማሬ ምናምን ፕሮግራም በኋላ ከዝማሬ ክፍለ ጊዜ በኋላ ኦልሞስት እነሱ የሚቆሙ ቴንድ ቆመች። ከዛ እያለች በጣም የሀይል ምናምን ብላ ተነሳለችው። እኔ አንተን ሳይ ማየው የኢትዮጵያ ባንዲራ ናቸው። አንተን ሳይ ማየው የኢትዮጵያ ባንዲራ ነው። እየበላችሁ እያለ የሰማችውን ወሬ ማለት ነው። የሰማችሁ ወሬ ከዛ ትልቅ ሻንጣ ይዘ ስትሄድ ስትወጣ ያለው እግር ወጥቷል እና ጊዜ ነው ይለኛል አለችው። አለ አሜን አለ አበደ። ህዝቡም ጮኸ። ቢኮዝ ያውቁታል በቃ ኦልሬዲ ያውቃል ብሏል። አለ ጮኸ ምናምን ነገር። አሁን በቃ አስበው እንግዲህ ስሜቱን አስበው አንተ እዛ ውስጥ ሆነ እንዳታወራ ከባድ ነው እንዳትናገር ምናምን በጣም ብዙ ነገር ልታባሽ ይችላል። ምን ታደርጋለህ? እኔም ነበርኩ በቃ የሚያቅሰው ነው ማለት ነው። እና ገዝዋት ቴርሚ ሰውየው ሀሳቡን ቀይሮ እዚህ ሀገር መኖሩን ቀጠለ። ሚስት አመጣ። አሁን እሷ ከእግዚአብሔር አሁን የምሰማው ድምፅ ነው። የእግዚአብሔር መንፈስ እንዲህ ይለኛል፣ አሁን ጊዜ ነው ሂድ ይላል እያለች ማለት ነው። የሚገርም ነገር የኢትዮጵያ ባንዲራ ነው ማየው በአንተ ፊት ለፊት እና ሻንጣ ይዘህ ምናምን ስጧ ያለው እና የምትሄደው ወደ ሀገርህ ነው እና ጊዜ ነው ምናምን እያለች ማለት ከዛ ህዝቡ ኧረ በስመ አብ እና ይህን አይተህ የኢትዮጵያ ቤተክርስቲያናት በሳውት አፍሪካ የኢትዮጵያ ቤተክርስቲያናት ካውንስል ፕሬዚዳንቱ እሱ ቤት ውስጥ እንደዚያ ነገር እያየ እንደዚያ በሀቡ እንዴት ነው? አሁን ለምሳሌ ምን አይነት ታድሶ ታመጣለህ? እና በጣም ከባድ ነው። ለዚህ ነው አሁን አንዳንድ ነገር ላይ በጣም ከዚህ ከአገልጋዮቹ ይልቅ ተገልጋዮቹ እባካችሁ ንቁ ምናምን ነገር ቢያንስ እንኳን እሺ ከሄዳችሁ ገንዘባችሁን ጠብቁ ወደሚል የመጣሁት። ቢያንስ ገንዘባችሁን ሰብስቡ፣ አትስጡ። በቃ እዚሁ እናንተ ጋር እኮ አብሮ የሚያገለግል ከእናንተ ጋር አብሮ የሚከርም ከእናንተ ጋር አብሮ የሚወጣ የሚገባ ከእናንተ ጋር አብሮ የሚጸልይ ከእናንተ ጋር አብሮ ችግራችሁንም ደስታችሁንም ሀዘናችሁንም የሚካፈል አለ። እዚሁ አድርጉት። ለሚመጣ 3 ቀን ለቆየው ይህን ያክል ገንዘብ ያምጣ አትዙሩ ወደሚል የመጣሁት ራሱ ለዚህ ነው። ቁስ ምናምን ነገር ግዑዝ የሆኑ ነገሮች ስንት ሰጥተውባቸው የሚሰጥ
እነኚህ ነገሮች አትቀበሉ። ብቻ ብዙ ነገር ማነሳቸው ነገሮች አሉ። አሁን ጊዜው ስላይደለ ልተው፣ በጊዜ ልተው። ግን ሳውት አፍሪካ በጣም አደገኛ ነገር ውስጥ ነው ያለው። ቸርች ውስጥ ደግሞ በጣም ኮራፕትድ የሆነ አሰራር ደግሞ አለ። በጣም ኮራፕትድ የሆነ አሰራር አለ። በጣም አደገኛ፣ እግር ያወጣ፣ በእግሩ የሚራመድ ህይወት ያለው የሚንቀሳቀስ አካሉ የሚታይ ኦኬ። ሙስናው በጣም አለ፣ ሌብነቱ አለ። ሳውት አፍሪካ ውስጥ ማለት ነው በጣም ሌብነቱ አለ። እና ተያይዞ አንድ ላይ በጣም አደገኛ ነገር ውስጥ ነው ሳውት አፍሪካ ያለው። ሳውት አፍሪካ ተሃድሶ ያስፈልጋታል፣ ግን ከባድ ነው። እግዚአብሔር እኔ ተስፋ በጣም ጸሎቴ ምንድነው እግዚአብሔር አለ አይደለም፣ በቃ መሪዎች ቦታቸውን ሲይዙ የእግዚአብሔር የቃል እውቀት ያላቸው፣ መሪነት በትክክል የገባቸው፣ ለተጠሩት ጥሪ ደግሞ እንደሚገባ ምላሽ ለመስጠት የታመኑ፣ የጠራቸው እርሱ አምኗቸው እንደሆነ ገብቷቸው በቃ ሊያገለግሉ የሚችሉ፣ ህዝቡን ከተኩላው ከበላተኛ ለመጠበቅ የሚችል አይነት የእግዚአብሔር የቃል እውቀት ያላቸው እግዚአብሔር አምላክ እንዲያስነሳ ጸሎቴ ነው። በዘመድ ሳይሆን ኦኬ፣ በዘመድ ሳይሆን ከኛ ሰፈር ሳውት አፍሪካ እኮ የሚገርም ነገር ምንድነው ሽማግሌ ራሱ ሲሸሸው የሚሸሸው ከኛ ሰፈር እኮ እንትን አልገባም ይባላሉ። ከኛ ሰፈር እኮ አልገባም እኮ ከኛ ብሔር እኮ አልገባም፣ አረ ከኛ ወገን እኮ አልገባም፣ አረ ከኛ ጋር እኮ እንትና መግባት አለበት ይላሉ። የእድር ቤት ምናምን ይመስል ማለት ነው፣ የቀበሌ እንትን ይመስል ማለት ነው። እና በጣም ብዙ ነገሮች አሉ። በጣም ብዙ ሳውት አፍሪካ ውስጥ ይወራ ምናምን የሚባል በጣም ብዙ ሊያስቡ የሚችሉ ነገሮች አሉ። እግዚአብሔር አምላክ አንድ ቀን ያመጣል። እና ብቻ እኔያው ዛሬ ምን እያወራ ነው? ጌታ ሆይ ጌታ፣ ኧረ ተው ግን ኤርሚ ከዚህ በኋላ ቆይ ምንድን ነው ይወራው? እሺ ለማንኛውም ወዳችኋለሁ። ወደ ጉዳያችን ንግባ ወገኖች፣ ወደ ጉዳያችን። ኦርቶዶክሶች አላችሁ እንዴ? ኦርቶዶክሳውያን ካላችሁ ገባ በሉ። ተባረኩ። እኔ ዝም ብዬ ሰላም ልላችሁ ነው የገባሁት። ዛሬ ቆይታ አላደርግም። አይዶ ነው ካረኩም ከ2 ሰዓት በኋላ ነው። ምንም ችግር ተባረኩ። ካላችሁ ወይ በኋላ አካባቢ ላይ እመጣለሁ። ተባረክ። ራሳችሁን ግን ጠብቁ። ለእግዚአብሔር ሕዝብ የምንነግረው ይሄንን ነው። ራሳችሁን ጠብቁ። ወንድምነት እኔ አንተ እስክትከፍት ብቻ ነው የምቆየው። አሁን ዳንዬ ቢከፍት ወይ አንተ ከፍቷቸው ቢሆን ኖሮ በቃ ዳንዬ ከከፈተ ወደ ዳንዬ ጋር ሂዱ። እኔ ያደው ነው ከ2 ሰዓት በኋላ ምናልባት ከ2 ሰዓት በኋላ አሪፍ ነው። ከ2 ሰዓት በኋላ ከ2 ሰዓት በኋላ ወይ እንገናኛለን። ተባረኩ። ጸጋ ይብዛላችሁ። እሺ አባኮ መልካም። አሜን። እሺ ኦርቶዶክሳውያን ካላችሁ ገባ በሉ። መዳን በማርያም ወይንስ በኢየሱስ የሚለው ዛሬ ቶፒካችን፣ እሱ ላይ በደንብ ማውራት እንፈልጋለን። እናንተ በማን በኩል ነው ሰው የዘላለም ሕይወት የሚያገኘው ብላችሁ ታምናላችሁ? እዛ ላይ እናወራለን። እሺ ቅዱሳን እዚህ ያላችሁ ደግሞ ወንድሞቼ እህቶቼ ታብታቡን ከፍ አድርጉት፣ ወደ 100 ያስገቡ። ቤቴ በጣም ሻዶባን ውስጥ ነው ያለው። ስለዚህ ፕሊስ በተቻላችሁ መጠን ታብታብ እና ኮፕ ሊንክ አድርጉ። ሄዊዬ ድምፅሽን አልሰማንም። እንደ ኤፍዬ ሰላም ብሉ። ተባረኩ። ሀይ ቤካዬ እንደምን ዋላችሁ? ይሰማል? ያር ይመስገን። አሜን አሜን። ሁላችሁም እዚህ ውስጥ ያላችሁ የሚያመለጠኝ ታችም ያላችሁ ተባረኩ። በቃ ለራሳችን ጤና ነው ይሄ ሁሉ እንትን ያልነውና ጌታ ይባርካችሁ። እግዚአብሔር እንግዲህ ያጠራል፣ ቤቱን ያጠራል፣ ይመጣል። ጅራፉን ይዞ ከሚመጣብን እንደዚህ እየተደማመጥን እየተሳሰብን ብንመለስ መንፈስ ቅዱስ ይመልሰናል። ጊዜው የመንፈስ ቅዱስ ሰዓት አይደል? አሁን እሱ ይመክራል፣ ይገስጻል፣ ይመክራል፣ ይመልሳል።
ስለዚህ እንመለስ ነው በቃ። የእግዚአብሔር ቤት ቆሽሾ ሲታይ እንኳን የእግዚአብሔር ቤት አይደለም ቤት ሲቆሽሽ እንኳን ደስ አይልምና ሁላችንም የእግዚአብሔር ልጆች ነን። እንመለስ በቃ እንመለስ። ከትችትም ደግሞ እንመለስ። ያው አቁሙ የሚሉት የምንለውን አቁሙ እንልና ከዛ በኋላ ደግሞ ራሳችንን መለስ ብለን ራሳችንን እንመርምር። የት ጋ ነው ያለሁት? ምንድነው የሚነቅፍብኝ? ቢመጣ ምንድነው የሚያጣብኝ የሚለው ነገር ደግሞ አሳሳቢ ነው ለራሳችንም እና እንመለስ ወንድሞቼ እህቶቼ እላለሁኝ። ተባረኩልኝ።